ከውጪ ያገለለው ያህዌ ከውስጡ ሴክሹዋል ቲዮሪ ሆኖ ያቃይላል። አንኮንሽስ ፎርስ የማይዘውረው አርጎ ነው ራሱን ያስበዋል። አንዴ ምን አለኝ አለ ልጅቷ ማስኩሊን ኔቸር አላትና ዶክተሮች በጥፊት ማታለች። ዶክተሮቹ ቻሌንጅ ሲያረጉት ይጓን ጥፊ ነው የሚቀናት። ዩንግ ይሄን ሰምቷል። ከዛ ሻዶውን ገለጠው። ሌሎቹ ሰምተው እንዳልሰሙ ሆነው ነው የሚቀጥሉት እና በተቻለ መጠን ከሷ ጋር ላለመነካካት ይሞክራሉ። ግን ልጅቷ ካላት ባህሪ ሊሆን ይችላል ብቻ መነካካታቸው አይቀርም። የሆነ መስመር ላይ ጥፊያቸው ይንቀምሳሉ። የገባችበት ቦታ የምትታወቀው በማላስ ነው። ጥፍ ኦኬ ያው አገኘት። እሺ there comes a moment የሆነ ጊዜው ደረሰና unpleasant የሆነ ነገር ለሷ መናገር ነበረብኝ። furious she sprang to her feet and threatened to slap me በጥፊ ልታለሳይ በሚያስችል ፖዚሽን ተቀመጠች ነው። I too jumped up ስለላልኩና እኔም and said to her very well you are the lady you hit first ladies first but then I hit back አላት። ሴት ነሽ ያው ለሴቶች ቅድሚያ ይሰጣል፣ ችግር የለውም ማጩይ። ግን እሺ ስለ ሻዶ ላወራችሁ ነው። የዩንግ ሻዶ ነው ፍሩይድ። ይሄ መጽሐፍ ብዙ ጊዜ ከሬድ ቡክ ቀጥሎ እዚህ ዩንጊያን ክላስሩም ላይ ኢንተርቴን የተደረገ የተነበበ መጽሐፍ ቢኖር ድሪም ሪፍሌክሽን ሜሞሪስ ድሪምስ ኤንድ ሪፍሌክሽንስ የሚለው ነው። ዩንግ በራሱ እጅ የጻፈው which is በእጁ አይደለም፣ እሱ በድምጹ ይናገራል። አንድ ሰው ቁጭ ብሎ ድምጹን እየቀዳ ያጽፋል። እና the sweetest መጽሐፍ ለኔ ከሬድ ቡክ ቀጥሎ ምናልባትም ይሄ መጽሐፍ ነው። እዚህ ላይ ብዙ ፖርሽን የሚወስደው ፍሩይድ ነው። ዩንግ ፍሩይድን ያውቀዋል በአካል። ከዛ ያገኘው ጊዜ ረጅም ሰዓት አውርተዋል። ከዛም በኋላ ቀስ እያለ ከመተዋወቃቸው ያልፍና ሻዶ መታየት ይጀምራሉ። ኢንፋክት ፍሩይድ ዩንግ ላይ ያየውን ሻዶ አልጻፈልንም። ዩንግ ነው ፍሩይድ ላይ ያየውን ሻዶ የጻፈልን። በጣም ታዋቂ ፌመስ የነበረበት ጊዜ ነበረ ፍሩይድ። እና ይሄ የኤክስተርናሊ ያለው ተቀባይነት በብዙዎች ዘንድ የነበረው በተለይ አንኮንሽስነስን በመግለጥ ሰው የተለያዩ ፐርሰናሊቲዎች በውስጡ ይኖራሉ። ዲፋይንድ ሰልፍ አይደለም። አንኮንሽስ ኢረፕሽን እና ኢንተርቬንሽን አለ። እኔ በሚለው ማንነት ውስጥ ወቅትና ቦታ ጠብቀው የሚገለጡ ማንነቶች አሉ። የዛ ያ አንኮንሽስ ፎርሱ ወደ ወይም ደመነፍሳዊ እኔነቶቹ ብዙ ናቸው። ወደዚህ ምድር የሚመጡበት ትልቁ ሞቲቭ ሊቢዶ ሲል የሚሰይመው በኋላ ሴክሹዋል ቲዮሪ በሚል የሚያነሳው ግራቪቲ ነው። አንኮንሽስ ፎርሱ የሚሰራበት ደመነፍሳዊ ሆኖ አንድ ሰው ከዋና ቋሚ ካራክተሩ እኔ ብሎ ከሚያስቀድሰው ከትምህርት ያገኘው ከስታተስ ያገኘው ከሶሻል ኢንተራክሽኑ ጨዋታ አዋቂ ምናምን ሊሆን ይችላል ያገኘው እኔነቱ የሚረበሸው በሊቢዶ ምክንያት። ሊቢዶ የሴክሹዋል ኢነርጂ አድርጎ ነው እሱ የሚተረጉመው። ፍሩይድ ነው የሚተረጉመው ይህን። ዩንግ ግን ሊቢዶን ላይፍ ኢነርጂ ነው የሚለው። ብዙ ሪሰርች አድርጓል በዛ ላይ። ሴክስ አይደለም ፕራይመሪ ግራቪቲው አንድን ሰው ከማንነቱ አውጥቶ እንስሳዊ የሚያደርገው ምርጫ መስፈርቱን የሚሰራው ምናምን በሴክስ ሞቲቭ አይደለም። ጨቅላው ከእናቱ በጡት በኩል ምግብ ብቻ ሳይሆን ኤክስተሲ የሚለውን ቃል ፓራፍሬዝ ሳደርገው ኦክሲቶሲን ፊል ያደርጋል። ኦክሲቶሲን ቦንዲንግ ኬሚካል ነው፣ ፕሮላክቲንም አለ እና ደስታ አለው የማጥባት ስርዓቱ ለእናትየውም ለልጅየውም በሁለቱም ውስጥ ነው ይሄ ኬሚካል የሚገኘው። ስለዚህ ሴክሹዋል ቁመናው እስኪሟላ እንጂ ልጁ ሴክስን የሚያውቃት ከእናቱ ጋር ምግብ በመመገብ ሂደት ውስጥ ነው። ፑፕም ሲል
ደስታ አለው ስቲል። የፍሩይድን አላውቅም። ዩንግ ሜዲካል ዶክተር አይደል? ኦኬ። እና ሜዲካል ዶክተር ሕክምናን ሲያጠና አንድ ሰው ከሚፈጀው ጊዜ እና ከተመረቀ በኋላ በሚሰራው ስራ የተነሳ የሕክምናው ዘርፍ ፐርሶና አለው። ጠንካራ እኔ ብለህ የምታስቀድሰውን ማንነት ያለብስሃል። የምትለብሰውም ነጭ ነው። እንደ ቅዱሳን ሰዎች ወደ ቤተ እምነት ሲሄዱ የሚለብሱት ልብስ ነጭ ነው። የደስታ ልብስ፣ የብርሃን ምናምን እነዛን ሲምቦሎች የወከለ ልብስ ለብሶ ነው በቋሚነት እንደ ዩኒፎርም የምናየው። ከዛ የማዳን ስራ ነው የሚሰራው። ከዛ የተማረው ትምህርት ብዛቱ አመቱ ማለት ነው የዋዛ አይደለም። ከዛ ቀጥሎ ደግሞ ዝም ብሎ ውጤት አያስገባም እዛ። አሁን ነው በመስታወት ውስጥ ያየሁት ለካ ፌስታል ለብሻለሁ፣ ቀለም ተቀብቼ ነው። ማብራራት አልፈልግም፣ ግን ቀለም መቀባቴ ስፒሪቹዋል ጉዳዮችና ሳይኮሎጂካል ጉዳዮች ስለማነሳ ሰውነቴን እማቁላላና ዓለማዊ የሆንኩ ሰው ስሜት ይፈጥርባቸዋል። ቀለሙን ተቀብቶ ቀለም እንዳልተቀባ አክት ቢያደርግ ይሻላል ቀለም መቀባለው ብሎ ከሚናገር ሰውዬ። እሺ፣ ስለ ሻዶ አይደል የምናወራው? ሻዶአችሁን ይገልጣል ማለት ነው። የእናንተን ኦርደር የጣሰ ሰው ሲገጥማችሁ ወይም ይውላችሁ በቤተሰብ ልምጣ፣ ወደ ዩንግና ፍሩይድ ይመጣል። በቤተሰብ ልምጣ። ቤተሰብ ለምሳሌ አባቴ ሞር ሌፍት ብሬን ጋር አይደለም ጂኦግራፊን ያጸናው የጨረሰው፣ ቁጥሮች መሸምደድ ላይ አሪፍ አይደለም ራሱ እንደሚነግረኝ። ከዛ እኔ ልክ እንደሱ ሌፍት ብሬን የለኝም፣ ኦልሞስት አክቲቭ አይደለም እኮ አይደለም። ነይ ፍቅር ጠቅ አድርጊያትና አንዴ ፊቴ ላይ አለች አይደል በትክክል እንትኑ አንዴ ንኪያትና እዛው ድገሚያት። ማቆም ያችሁ ቀይዋል። ፊቴ ቅላቱ ቀንሷል አይደል በደም። ሁለተኛውንም ለኩሽው አካሉን እንዛን እንዳይበራብኝ መታ ማውስቲው ፊቴ ላይ አይደለም እሷና ማህሎ። አሁን ደህና ይሻላል። እሺ። እና ፋዘር ሌፍት ብሬን አይደለምና እኔም ሌፍት ብሬን ሳልሆን አየ እና ቁጥሮችን መሸምደድ እንድችልና በዚህች ዓለም ምን እንዳሰበልኝ እንዳለመልኝ አላቅም። ቁጥሮችን ችዬ እሱ ያንን ባለመቻሉ የጎደለውን ነገር አሟልቼ እንድገኝ ሽምደዳ እንዲቀለኝ ምናምን ፈልጓል። ወንድሙሜ ላይ ተሳክቶለታል። ብራዘር ሌፍት ብሬን ነው። ስለዚህ እኔን ቁጥር እንዲገባኝ በደንብ ቶርች እያደረገ ሊያስተምረ ይሞክራል። እኔ ደግሞ ባረገ ቁጥር የበለጠ እንደሚጨምረው ውስጥ እዛ እቃዎችም ላይ እና የራሱን ሻዶ ነው ሀንት የሚያደርገው። የራሱን አለመቻለው ልጁ ላይ ሊያጠፋ ይሞክረው። አንደኛው ላይ ተሳክቶለታል። ኔቸሩ እንዳገዘው ግን ረስቷል። ከዛ ዓለም ለእንደኔ አይነት ራይት ብሬን ሰዎች ቦታ እንደሌላት ነው የሚሰማው። ሲያይ የሸመደዱ ቁጥር የቻሉ የዚችን ዓለም ቀመር፣ ቋንቋ፣ ስርዓት የለመዱ ሰዎች ናቸው ላይፍ ላይ ሰክሰስፉል ሆኖ የሚያያቸው። ስለዚህ ከየት አምጥቶ ይሄ ሰውዬ በኋላ ላይ ዩቲዩብ ላይ መጥቶ የሚያወራውን ስቶሪ ሰዎች የሚያዳምጡት ቁም ነገር ግድ የሚሰጣቸው እየን ብለው ምከረን ብለው ምንድነው የምትነግራቸው ይለኛል። which is ዓለም በዚህ በእኔ አይነት አይምሮ የምትሸነፍ አልመሰለውም። በእሱ አይነት አይምሮ ደግሞ የሰጠችውን አይቷል፣ ትንሽ ነው። ስለዚህ ሻዶውን ከኔ ላይ ያሳድዳል ማለት ነው። ይሄ በወላጆች በኩል ልጆች ላይ በእነሱ አይምሮ ያወቁትን እውቀት ለማስረጽ እና በእነሱ አይምሮ ሊያዝ ያልቻለን ነገር ለመስጠት ሲሉ ሻዶአቸውን ይፈጥራሉ። ከዛ ራሳቸውን ነው የሚሆነው። ኦኬ ሞር የሚያሳድዱትና የሚያባሩትን ክፍል እየፈጠሩት ሲሄዱ ያዩታል። አማራጭ የላቸው። ዋት ዩ ሬዚስት ፐርሲስት አይደለ? ይሄ የሻዶ ኢሊሚኔሽን በሻዶ ኢንቲግሬሽን ነው መተካት ያለበት። እኔ ላለፉት 10 ምናምን ዓመታት ሳላገባ ስሰራ የቆየሁት ሻዶን ኢንቲግሬት ማድረግ። ከርስ የተደረገውና ልክ አይደለም፣ ሊጠፋ ይገባል፣ ይሄ ደግሞ ልክ ነው ሊገባ ይገባል ወደ አይምሮ ተብሎ
የተጫነብኝን ነገር ስተት ነው ብዬ ትክክል ናቸው እነሱ ብዬ ላጠፋው ስታገል ነበር። at the same time ከማጠፋው ነገር ውስጥ ግን የሚበራ ነገር ማየት ጀመርኩኝ። ሌትሊ ወደ ዳርክ ናይቱ ሰሞን ስደርስ ሻዶውን ኢንቲግሬት ማድረግ ጀመርኩ። ከእኔ ካልኩሌትድ የሆነ ስራ፣ ፍላጎት፣ እቅድ የተነሳ ሳይሆን በሆነ ኢንቱዊሽን በሆነ አይነት ስሜት የሚመራ ውጤት ሲሆን ያለው በስነ ጽሁፍ ምሽት ምናምን ልናዘጋጃቸው የምናስባቸው ምሽቶች ላይ ከኤፈርታችን ውጪ ጥረታችን ሳይሳካ ሲቀር እንደ አጋጣሚ የደወልለት የአዲስ አበባ የሚኖር ሰው ይመጣና ድብልቅ ያለ ያበደ ምሽት እንዴ ያ ቢሆን እኮ ይሄ አይሆንም ነበር ይሄ። ከዛ እያሰብኩ እያየው ፓተርኑ ሳየው የሆነ ከኛ እቅድ ውጪ ከኛ ህግ ውጪ የሚሰራ ኢንስቲንክቹዋል የሆነ ኢንተለጀንስ አለ። ኦኬ የሆነ ነገር አለ እንዴ ምናምን ማለት ጀመርኩ ምናምን ማለት ነው። ኦኬ ለምን አመጣሁት? ሻዶ ኢንቲግሬት ታደርገዋለህ እንጂ ሻዶ ኢሊሚኔት አታረገው። which is ላጠፋው በሞክር ወንጌል ላይ ወንጌልን ሞር እኔ ማልፈልገውን አይነት ሰው አድርጌ ነው ፈጥራት። አንድ ክላይንት ነበረችኝ አሁን የሆነ ስካንዲኔቪያን ሀገር ነው የምትኖረውና ልጇ እሷን በጣም መምሰሏ ይግራ የገባትና ልጇን ደግሞ ስጠላት ያገኘቻት ተቸገረች። ልጇ የምጠላት የእኔን ክፍል ሆና ነው ያየኋት ያለሁትና አልቻልኩም። በቃ ትሰለቸኛለች፣ ትደክመኛለች። ይሆናል ብዬ ይበጃል ብዬ ማመጣው ምግብ አትበላውም። በቃ ከላይ ላይ አትሄድም፣ ጥብቅ ትልብኛለች። ኢቭን ሻዶ እንደዚህ ባህሪ ያለው ጥብቅ ብሎ ያመግልሃል፣ የትም አይሄድልም ማለት ነው። ከአንተ ጋር ነው የሚሆነው። ልክ ልጅህ የሻዶ ክፍልህ ሲሆን ወደ አንተ ነው የሚጣበቀውና አንተ ደግሞ ሞር የማትወደው ነው የሚሆነው። ስለዚህ ሻዶ ቀድሞ ኢንቲግሬት መደረግ አለበት። አባንዳንድ የሆነው የእኛ ክፍል ነው። ይሄ ሻዶ አሁን ወደ ዩንግና ፍሩይድ መጣላቸዋለሁ። ይሄ ሻዶ የሚገለጠው ይላል ሻዶ የሚለው ተርም የዩንግ ቢሆንም ፍሩይድ አንኮንሽስ ፎርስ በሚለው አንኮንሽስ በሚለው ይገለጣል ብሎ ኢሊሚኔት ሊያደርገው ይሄንን ሻዶ ፎርስ ሰዎች በሴክሹዋል ኢነርጂ ተስበው የተለያየ ሰው ይሆናሉ። ዲፋይን እኔ ብለው ካስቀደሱትና ካሰቡት ማንነታቸው ውጪ ይሆናሉ ብሎ ያስተማረን ሰውዬ አንኮንሽስ ፎርስ ሲዘውረው አየ ፍሩይድ ዩንግ ማለት ነው። ምንድነው እሱ? መጀመሪያ ሃይማኖትን አባንደንድ አድርጓል። የእግዚአብሔርን ህልውና አውጥቷል ከሲስተሙ። ግን አላመለጠም ይላል ፍሩይድ ዩንግ ማለት ነው። ፍሩይድ እንዲህ ይላል the psychological qualities of the two rationally incomparable opposites Yahweh and sexuality remained the same. ሴክሹዋል ቲዮሪ እና ያህዌ ያገለለው ያህዌ ከውጪ ያገለለው ያህዌ ከውስጡ ሴክሹዋል ቲዮሪ ሆኖ ነቃ ይላል። አንኮንሽስ ፎርስ የማይዘውረው አርጎ ነው ራሱን ያስበዋል። አንዴ ምን አለኝ አለ፣ ሻዶ ሲገለጥ እኮ ነው። አንዴ ምን አለኝ አለ፣ ማይ ዲር ዩንግ አበክሮ ጠርቶ ውድ ዩንግ promise me never to abandon the sexual theory that is the most essential thing of all. You see, we must take a dogma of it. አለው ማለት ነው። ለተርጉሜ ሲምፕል ቃላቶች ስለሆኑ ይቅርባችሁ። እሺ ልበለው፣ ስንት አይነት ሰው እንደሚያይ እንኳን አይታወቅም። ዩንግ ውድ ዩንግ አባንደንድ እንዳታረገው ሴክሹዋል ቲዮሪን ኢሴንሻል ነው ከሁሉ ነገር በላይ ዩሲ አለው። ከዛ መጨረሻ ላይ ታውቃለህ you must make a dogma we must make a dogma of it ሴክሹዋል ቲዮሪን ዶግማ ልናረገው ይገባል አለ። ቅድም ምን አልኳችሁ? ያህዌ በሴክሹዋል ቲዮሪ ተካው፣ አምላኩን በፎርሙላ ተካው፣ በሆነ አይነት ሳይኮሎጂካል ፎርሙላ ሰብስቲቲዩት አረገው። አንኮንሽስ ፎርስ
ይዘውራቸዋል ሰዎች ሊጠነቀቁ ይገባል ያለው አንኮንሽስሊ ራሱም የያህዌን ቦታ የራሱን ፎርሙላ ሰጠና ከሃይማኖት የጠላውን ዶግማ ራሱ በቃሉ ሲጠቀማት ተሰማ። ምን ብሎ ሴክሹዋል ቲዮሪን ዶግማ አድርገን ልንጠቀም ይገባል፣ ከውስጡ ልናወጣለት ይገባል። ከዛ እንኳን ሴክሹዋል ቲዮሪን ዶግማ አድርጎ ሊወስድ ሞደርን ሳይኮሎጂ ራሱ ፍሩይድን ከቁም ነገር አይጥፈው። Modern psychologists and psychiatrists like to, what would you say, denigrate Freud. አያችሁ ተቃራኒውን ቲዮሪ ዶግማ ሊሆን ይገባል ያለው ሰውዬ ምኑንም ላለመቀበል የማለ የስነ ልቦና ዓለም ነው ውጭ ያለው። ያህዌን ሴክሹዋል ቲዮሪ አድርጎ አስቀምጦ ሴክሹዋል ቲዮሪውን ደግሞ እንደ ዶግማ ፎርሙላውን እንደ ዶግማ መውሰድ አለብን ዩንግ አለው። ከዛ ዩንግ ምን ብሎ ለኛ ያወራል መሰለ? he said that to me with a great emotion in the tone of father saying የሆነ በጣም በስሜት ሆኖ ነው ያወራልኝ። አባት ለልጁ እንዲህ እንደሚለው promise me this one thing ይሄን ቃል ግባልኝ ልጄ my dear son yes ልጄ that you will go to church every Sunday እሁድ ሰንበት ተማሪ እንድትሆን እሁድ ቤተክርስቲያን እንድትሄድ ይችን ቃል ግባልኝ በሚል የአባት ቶን ነው ሊነግረኝ ሊያዘኝ ሞከረው። ኢንተሌክቹዋሊቲ የት ሄደ ነው። ከዛ this was the thing that struck at the heart of our friendship አለ። ይሄ ነው የጓደኝነታችንን ልብ የመታው ይላል። ኦኬ እዚህ ጋር to me the sexual theory was just occult አለ። ለእኔ ሴክሹዋል ቲዮሪ እንደ ኦከልት ባዕድ አምልኮ ወይም ባዕድ አምልኮ ከምንለው የሆነ አይነት መንፈሳዊ ኃይል አለው ብለን የምናስበው ኢንቲቲ ወይ ቁስ ወይም አስተሳሰብ አይነት ልክ ብቻ ጠንቋይ እንደማለት ነው። ልክ እንደዛ አይነት መንፈሳዊ ኃይል አለኝ ብሎ እንደሚያስብ የሆነ ነገር የሆነ ሰው የሆነ ቦታ አርጎታል ሴክሹዋል ቲዮሪን አለ። I had observed in Freud the eruption of unconscious religious factors አያችሁ በፍሩይድ ውስጥ አንኮንሽስ ሪሊጂየስ ይሁኑ አንኮንሽስ በደመነፍስ ያሉ ሃይማኖታዊ ጉዳዮች ኢረፕት ሲያደርጉ አየሁኝ። the one thing he avoid takes him ማለት ነው። ለአቮይድ ሊያደርገው የፈለገው የሰው ልጅ አንድ የሚሆንበት ቲዮሪ ሴክሹዋል ቲዮሪ ነው። የሆነ ሂሮ እና ሚቲካል ፊገር አይደለም ይውላችሁ ብሎ ማመኑ ነው። ይውላችሁን ልቀጥላው ዩንግ እና ፍሩይድ በምን ይለያያሉ መሰላችሁ? ሚቲካል ፊገራቸው ይለያያል። የፍሩይድ ሚቲካል ፊገር ወይም ህያውነት ያለው በሰዎች ውስጥ በተረት መንገድ የሚተላለፍ ትልቅ ማዕቀፍ ነውና ሚት የዩንግ የፍሩይድ ሚቲካል ፊገሩ ኦዲፐስ ነው። ኦዲፐስ ኮምፕሌክስ ግሪክ ሚት ይመስለኛል። ከእናቱ ጋር በማደግ ሂደት ቀስ እያለ ከእናቱ መሸሻክቶት ሴክሹዋል ቲዮሪው እናትየው ግራቪቲ ማለት ነው ፍቅር ለሱ መስጠት መፈለጓ ጨቅላውን በሌላን ሴት በሚያይበት መንገድ እንዲያያት አድርጎ ተኛት ነው። እናቱን የደከለ አንድ ግሪክ ሚት ነው እና ያንን ሚት ውሸቱን አይደለም ባይዞ ይሄ ሚት ስቲል አለ which is ልጆች እናታቸውን መፈለጋቸው ኦብቪየስ ነው። ወንዶች ከሆኑ የእናታቸው አይነት ወደሚለው ይሻሻላል። ፍሩይድም እንደዛ ነው የሚለው የእናታቸው አይነት ካራክተር ያላት እናታቸው የምትመስል ልክ እንደ እናታቸው የሚቀርቧትን ሴት ወንዶች ይወዳሉ። የሚቀርቧትን እንደ እናታቸውን በጣም የሚቀርቧትና ኦሬዲ ኦልሞስት እነሱን የሆነች ሰው ነበረች። ስለዚህ ወንድ ልጅ የቀረበውንና የሚያውቃትን ሴት ቢያገባት ደስ ይለዋል። ስለዚህ ኦልሞስት ልክ እንደ እናቱ ለሰውነቱ የቀረበችውን ሴት ፈለጋት። በተቃራኒው ደግሞ ሴቶች እንዲህ የቀረባቸው ነው እንዳይወዱም ይባላል። የዩንግስ ሚት ምንድን ነው? ዩንግ በሂሮ ሚት ያምናል። በአፔንድ ዳውኑ ማለት ነው። የሆኑ እንትኖች ጠርተውት ልክ ሼሬክ እንትኑን ሚስቱን ወላጆቿ እንዳትሞት ሲሉ ታወር ላይ ሰቅለዋት ከነበረችበት በሆነ አይነት የፍቅረኛዋ ኪስ ህይወቷ አምሮ ጥሩ ልጆች ወልዳ በሱ ኪስ ለዘላለም ኦገርነቷ ጠፍቶ የምትኖር አንዲትን ሴት
ያሳያል ላይ ያለው ይሄን ያምናል። ይሄ ዌስተርንን የሰራው ፌሪቴል ተረት በብዙ የሆሊውድ ፊልሞች የምናውቀው ተረት ነው። ገዢ ፕሪንሲፕሉ የፍሩይድ ሚቲካል ኢቭን ባይብልንም ውስጥ ያለውን የክርስቶስ ሲኦል ገብቶ ወጥቶ ነፍሳትን በዝብዞ ወደ አባቱ ቀኝ ከፍ ማለቱን ሲምቦሊካሊ የሚተረጉመው የሰው ልጆች ልክ እንደ ፕላትፎርም ላይ እንዳለው 333ቱ እንትን ስቴር ወደ ታች በሄዱ ቁጥር የሚያዩዋቸው በራሳቸው ሳይኪ ውስጥ ያሉ ዴሞኒክ ነገሮች አሉ። በራሳቸው ብቻ አይደለም፣ በባህላቸው ኢትዮጵያዊነት ብለህ ያስቀደስከው አይደንቲቲ አለ አይደል? ክርስትና ብለህ ያስቀደስከው አይደንቲቲ አለ አይደል? በመገኘት በመወለድ ያገኛቸው ወንድነት ብለህ ያስቀደስከው ነገር አለ። እነዚህ ነገሮች ውስጥ በጣም ወደ ውስጥ ብትሄድ ፈጽሞ ከወንድነት ፈጽሞ ከኢትዮጵያዊነት ፈጽሞ ከክርስትና የማይጠበቁ የወረዱ ነገሮች ታያለ ፕላትፎርሙ ላይ እንዳሉት። ስለዚህ እነሱ ውስጥ ያለውን ሻዶ እያስተዋለ ከዛ ከጥልቁ እየታገለ የሚወጣ አንድ ሂሮ አለ ብሎ የሚያስብ ነው። ዶምቢ ሂሮ ቢልህም በሬድ ቡክ ላይ ሂሮ ባለመሆን በኩል ሂሮይዝምህ እንደሚፈጸምም አብሮ እየነገረህ ነው። ስለዚህ ሁለቱ በሚት ይለያያሉ። ፍሩይድ በዩንግ ቋንቋ በራሱ ቲዮሪ የወደቀ ሰው ነው። ፍሩይድ ብቻ አይደለም የወደቀ ብሎ የሚያስበው ኒቼንም ነው። ኒቼን ምን ይለዋል መሰላችሁ? ኒቼ ዛራቱስትራ መጽሐፉ የቱ ጋር ነው? ኒቼ is helpless in the hands of his destiny had created a superman for himself አለ። ኒቼ በእጣ ፈንታ ላይ አቅመቢስ ሆኗል። ሱፐርማን ለራሱ እንዲፈጥር ደስትኒው አስገደደው ይላል። ወዴት እንደሚሄድ ኮምፓሱን ራሱ አይወስንም። እየጠሩት ያሉትን አንኮንሽስ ፎርሶች እውቅና አልሰጣቸውም። እናንተ ኒቼ ያው እናንተ በሃይማኖት ጥብጣብ ምናምን የወረደ ልክ ሞራሊቲ ብላችሁ የምትጠሩት ከክርስቶስ ያያችሁት ያ ዝቅ ማለት ክርስቶስን አላረጋችሁም፣ ዊኮች ናችሁ፣ ዊክ መሆናችሁን ነው በሞራሊቲ ስም የምትደብቁት እያለ የክርስትናን እርቃን ለማየት ኢቭን ከክርስትናም ከፍሎ የክርስቶስን እርቃን ፀሐይ እንኳን ጨልማ ልታሳየው ያልፈቀደችውን ያንን እርቃን ገልጦ ለማየት ሞከረ። ሰዓሊው እንኳን ሲስለው እርቃኑን አላረገውም፣ ጨርቅ አልብሶታል። ኒቼ ደፈረ በጣም አንቲክራይስት የሚለውን እስኪጽፍ። ከዛ ደስትኒ ጠራው ይላል። ኒቼንም በጣም የፈረፈረውና የፈተፈተው ነገር ራሱ ላይ እንደሚከሰት እንዴት ሰው አይጠረጥርም? ከዚህ በፊት ምን ብያቸዋለሁ? ጆርዳን ፒተርሰን ስለ ኢዮብ በጣም ሲፈተፍት ኢዮብን እየመሰለ በሽታም በምንም ኤክስተርናል ባለውም የተቀባይነት ማጣቱ ላይ ሰንሱ መነጠቁ ልጁ ዲቮርስ ማረጓ ምናም ብቻ የሆነ ማአት ከውስጥም ከውጭም ሲመጣበት ኢዮብን ለምን ወደድኩት፣ ኢዮብን ለምን እያጠናሁ ነው፣ ስለ ኢዮብ ለምን እየጻፍኩ እጽፋለሁ ብዬ አሰብኩ የሚለውን ከማሰብ ይልቅ ስለ ኢዮብ ለኛ ሊነግረን ነው የጻፈው። ለምን በሁ ሬስል ዊዝ ጋድ መጽሐፉ ላይ እሱ በጣም በአጭበርባሪው ያዕቆብ የተጭበረበረበትን የተሳበበትን እንዳለ ማለት የተጭበረበረበትን መንገድ እሱም አጭበርባሪ ሊሆን እንደሚችል አጭበርባሪነቱን በድፍረት እያመነ መናገር አልሞከረም። ሙሉ መጽሐፉ ስላላነበብኩት ፐብሊክ ሌክቸሮቹ ላይ ሞር ፎከስ አድርጌ ስነግራችሁ እየሳበው ያለውን ፎርስ አይደለም እያሳየን ያለው የሳበውን ነገር እውነትና አስፈላጊነት በዌስተርን ካልቸር ውስጥ የያዕቆብ አስፈላጊነት የኢዮብ አስፈላጊነትን ነው አጽንኦት የሚሰጠው። ምን ሳበህ አንተ እዛ እንድታተኩር የሚለውን ማሰብ አለብህ። እዚህ ጋር ስለ ኒቼ ሲያወራ ኒቼም helplessly in the hand of his destiny had to create a superman for himself አለ። ሱፐርማን የሚል ኮንሰፕት ወልዷል ኒቼ ባይዘው በዛራቱስትራ ኡበርመንች ነው የሚባለው እንጂ ኡበርመንችን ሲሰራ ወንጌልን አልቀበልም ብሎ አለ። እዚህ ጋር ጎስፔልን ያው በእነሱ ቋንቋ ጎስፔል ነው። the power of eros ቆይ አይደለም it is not secret that Zarathustra is proclaimer of a gospel
አያችሁት? ዛራቱስትራ የሚለው ድርሳኑ ከወንጌል ርቀት የለውም ወይም የወንጌል ሻዶ ያለበት ነው። ሲጽፍ ዛራቱስትራን አሲፍ የሆነ አይነት ሱፐርማን መሆን ይችላል። ሰው የራሱን ቫሊዩ ከራሱ የሚያነቃ ሰው በቫሊዩ ማጣት ዓለም ስትደቅ ሰዎች ስሜት የሚሰጣቸው ነገር እየቀነሰ ግራቪቲ እየጠፋ ወደ ውጭ የሚወስዳቸው ለስራ፣ ለማህበራዊ ግንኙነት፣ ለምናምን ኒሂሊስት እየሆኑ ሲሄዱ ከራሳቸው ቫሊዩ ማንቃት የሚችሉ ስሜት ማንቃት የሚችሉ ሱፐርማኖች ይመጣሉ አለ። ይሄ እኮ በክርስትና የሚነገረው የራእይና የወንጌል ትምህርት ነው። የክርስቶስ መነሳት ከመቃብር የምስራችነት አለው በስጋ ላሉት ለኛ ሲምቦል ነው። ዳይሬክት ትንሣኤ ሊኖር ይችላል አለም፣ እሱ በመጨረሻ የሚጠበቅ ነው። ግን ይሄ ዛራቱስትራ ከወንጌል ሻዶ ሆኖ እንደገባበት አላወቀም እና አራቁም አመለጥን ያሉት ይይዛቸዋል። ፍሪድ ኦልሶ ትራይንግ ቱ አንዱ ዘ ቸርች ኤንድ ካኖናይዝ ቲዮሪ፣ ቤተ ክርስቲያንን አንዱ ሊያደርጋት ሞከረና ካኖናይዝ አረገ። ቲዮሪ ቀኖና ሰራ። ቲዮሪ ቀኖና መሆን የለበትም። የቀኖናና ዶግማ በቸርች ውስጥ ያለው ሰዎችን ስሌቭ ለማድረግ ነው። ስሌቨሪ ባርነት፣ ሰዎች ገንዘባቸውን ቀልባቸውን የሚሰጡለትን ተቋም ፈጥረው የሰጧችሁ ማንሜድ ነገር ነው እንጂ ዲቫይን ነገር የለውም ብሎ ታይራኒ ነው፣ ጭቆና ነው፣ እስር ቤት ነው ያለው ሰውዬ ቀኖና ሲሰራ ተገኘ። ከራሱ ውስጥ በፈለቀ አንኮንሸስ ፎርስ ሰብስቲቱት አድርጎ የራሱን ቀኖና ሊሰራ ሞከረ። አታስቀድስ ሀሳብ እንደማለት ነው። ሻዶው መጥቶ ይይዘዋል። ስለ ሻዶ ስለነገረን እሱን ሻዶ አይተው ብሮ እሱን ነው ማስመር ያለብን። ስለ ትዳር ጥሩነት ያወራ ሰውዬ ትዳሩ ጥሩ አይሆንም ማለት ዋስትና አይደለም። ስለ ትዳር ማውራቱ ጥሩነት፣ ስለ ሴት ልጅ ነፃነት ያወራች ሴት እንዳውም በሴት ልጅ የነፃነት ቫሊዎች ትጠየቅ ዘንድ አላት። ራሷ ላይ ህግ እየሰራችን የሆነን ነገር እንደምታቀውና ልክ እንደሆነ ስታወራ በዛ ቫሊዩ መልሰን አንተን መዝነሃለን። መዝነንህ የቀለልክ ጊዜስ አጋጣሚ ነው አትለን። አስቀድሰሃል ሐሳብ ሻዶ ይሆናል ወይ እንዳረሰው። አሁን ሽንቴን ተነስቼ እኮ እንዳረሰው ሽንቴ ያላልቃለ ማለት እንደዚህ የሸናውት ወደ ብቻ ወጣው። ኤኒዌይስ እንዳረሰው ያልኩትን ሐሳብ ሳብራራ እንዳረሰው ቅድም እሱን ያልኩት ስለ ትዳር ስላወራ ትዳርህ አሪፍ የመሆን ጋራንቲ አይሰጥህም። እውቀቱ ህይወቱ ስለማይሆን ስለ ሻዶ አውርቶ ጀለስ ፍሪድ ሻዶ በላው ነው። ስለ አንኮንሸስ እሱ አንኮንሸስ ነው የሚለው እዛ እንዳረሰው ያልኩትን ሳረሰው አሁንም ልንገራችሁና አንዴ የሆነች ክላይንት ትንሽ ማስኩሊኒቲ ያላት አስቸግራለች። በእንትኖችን ዳይሬክት አላገኘውም። እሺ ካገኘው ጽሁፉን አስገባላችኋለሁ እያወራው ማለት ነው። ምንድነው የሆነው? ልጅቷ ማስኩሊን ኔቸር አላትና ዶክተሮች በጥፊት ማታለች። ዶክተሮቹ ቻሌንጅ ሲያደርጉት ይጓን ጥፊ ነው የሚቀናት። ስለዚህ ማን ነው ዩንግ ይሄን ሰምቷል። ከዛ ሻዶውን ገለጠው። ሌሎቹ ሰምተው እንዳልሰሙ ሆነው ነው የሚቀጥሉት እና በተቻለ መጠን ከሷ ጋር ላለመነካካት ይሞክራሉ። ግን ልጅቷ ካላት ባህሪ ሊሆን ይችላል ብቻ መነካካታቸው አይቀርም። የሆነ መስመር ላይ ጥፊያቸውን ይቀምሳሉ እና አንዳንዶች በራቸውን ይዘጋሉ። ግን የገባችበት ቦታ የምትታወቀው በማላስ ነው ጥፊ። ከዛ አረ ባገኘው አንዴ ኦኬ አገኘሁት። እሺ there comes a moment የሆነ ጊዜው ደረሰና አንፕሌዘንት የሆነ ነገር ለሷ መናገር ነበረብኝ። furious she sprang to her feet and threatened to slap me በጥፊ ልታለሳይ በሚያስችል ፖዚሽን ተቀመጠች ነው። I too jumped up ስለላልኩና እኔም and said to her very well you are the lady you hit first ladies first but then I hit back አላት። ሴት ነሽ ያው ለሴቶች ቅድሚያ ይሰጣል፣ ችግር የለውም ማጩኝ፣ ግን እኔም እማታለሁ ተራይናል።
ኤንድ አይ ሜንት ኢት አለ የእውነቴን ነው አለ። ሺ ፌል ባክ ኢንቱ ሄር ቼር ኤንድ ዲፊትድ ቢፎር ማይ አይስ አለ። ኖ ዋን ሃዝ ሴድ ዳት ቱ ሚ ቢፎር። ማንም ሰው ለእኔ ይሄንን ብሎኛ አያውቅም ከዚህ በፊት። ፍሮም ዛት ሞመንት ኦን ዘ ቴራፒ ቢጋን ቱ ሰክሲድ አለ። ሻዶ ውስጥ አልከተተውም። የሆነ እውነት ሲመጣ ለመናገር የምታፍረው ወይም እንዳይደርስብህ ኦፕን አፕ ማድረግ አለብህ። ዩንግ the most open person ነው ይለዋል ጆርዳን ሲያወራ። ሃይ ኦፕንነስ የሚባል ካራክተር አለ። ሃይ ነው በጣም ምንም ነገር ይነግርሃል። ብቻ ኦቲስቲክ ነው ይመስለው ብቻ ይግጠመው። ኤኒዌይስ ሰምቶ ማስቀመጥ አልፈለገም። ሻዶውን ገለጠው። እንደዚህ የምትውጠው ነገር አለ። በዴቪል አድቮኬት ፊልም ላይ እንደነገርኳችሁ ጸጉርሽን ወደ ላይ ሳቢውና አላት ዴቪልን ሆኖ የሚሰራው አልፓቺኖ ያምርብሻል አንገትሽ ምናምን አላት። እና እኔ ባነሳው ግን ኤቭሪባዲ እዚህ ውስጥ ያለው እንደምበዳሽ ነው የሚያስበው ሲላት ስትሬንጀር ነው ዋት ምን አደረሰው ምን አይነት ቃል ነው? ስትሬንጅ ቃል መጣ። ያ ቃል ግን ጽንስ ሆኖ ፖቴንሻሊቲ መሰብሰብ ጀመረ። እሷ ውስጥ ሆኖ መሰብሰብ ጀመረ። መፈለግ እኮ የለም እዛ ጋር ዲስከስድ ናት። ግን ስለጠላኸው አንድን ነገር ከዛ በኋላ ወደ ጉዳዩ አትሄድም ማለት አይደለም። ከጠላኸው you need to clarify ወደፊት መግፋት አለ ማሳየት አለ። ለምን ይናልክ እሱ አልፓቺኖ እንዲህ ሲያረጋት ሚስቱን እዛ ውጪ ደግሞ ኬኑ የሚሰራው ካራክተር የሱ ልጅ ቴምፕቴት ታረጋዋለች። አስፈራው እንዴት ትለዋለች። ከላይ መሆን ነው የምትፈልገው ትለዋለች። ስለ ቤት ነው የምታወራው ግን ቃሉ ውስጥ ስትሬንጅ ቃል አለ። ከላይ መሆን ሴክሹዋሊ ከላይ መሆን ነው የምትፈልገው ትለዋለች። ከዛ ምን ማለት ነው ከላይ መሆን ብሎ ሚስት እንዳለው ሰው አልሆነም። ፍለርት አረገ። ቃሉን አለፈው። ሻዶ ውስጥ ከተተ። ሁለተኛ ቃል አመጣች። አስፈራው እንዴ ስትል ወንድ ልጅ ስለፈራህ በቃ እሺ ከፈራህ እንቶ ካልከው ፍርሃትህን ተቃወምኩ ሲል ጀዝቦ የምትፈልገው ወጥመድ ውስጥ ነው የሚገባው። ፍርሃት ብዙ ጊዜ የእኛ ሻዶ ነው። እንፈራለን ማለት አንፈልግም። ብዙ ሄሮች ፍርሃታቸውን ሸሽገው ያልፋሉ። ብዙ ክርስቶስን ማደንቀው ፈራሁ የሚለውን የሐሙስ ማታውን ድምፅ ስለሰማው ነው። እና መፍራትን ማመን አይችልም። ሚስት ፊት፣ ልጅ ፊት ካንተ ከፍ ያለ ፓወር ያለው አካል ሲኖር ፍርሃት ከተሰማ ኦፕን አፕ ብታረግ ብርታት ይመጣል። ያለኛ ፈቃድ የተገኘ ነገር ኦኬ አትዋጥ ነው። ዩንግ አዲስ ኤክስፐሪመንት ሁላ የሚሞክረው አናሊቲካል ሳይኮሎጂስት ስለሆነ አናላይዝ ያደርጋል። የሆነ ነገር ይሞክራል። ኤክስፐሪመንታል ነው ቴክኒኩ። በጥፊ መታሃለው እንደምትመጣው በጥፊ መታሻለው። ይሄ አሁን ቴክኒካሊ የሕክምናው ዘርፍ የማይደግፈው ሜቶዶሎጂ ነው። ግን ሳይድ አይ ሜንት ኢት ነው ያለው። የእውነት አረገው ነበር። ጀግና ነው እኮ በእናት ብቻ ይቀጥል። ዝም ብዬ ልቀጥል። ኤኒዌይስ ሻዶዎች የሆነ ልናያቸው እንትን እድልም አይተናቸው ልንናገራቸው እድል ያልሰጠናቸው ጉዳዮች የመከወን እድል እያገኙ ነው የመጡት። ወርድ መሆን አለባቸው ወይ ዲያሪ ወይ ንስሐ አባት። ሶስቱ ፒላሮች ውስጥን ማጽዳት፣ ወደ ውጭ ውስጥን ከውጩ ጋር መቀላቀል ያስፈልጋል። አንኮንሸስ ፎርሶቹ መጥተው ሊያማስሉ ሲሉ ሻዶ እሱ ነው። እና ኒቼም ተበላ የሚለው ፍሩይድም ተበላ የሚለው ባስጠነቀቁን ነገር ነው። ያስጠነቀቁን ነገር እነሱ ጋር ሲከሰት የማስተዋያ እድል አልተውም ነበር ለራሳቸው። የተቃወሙትን ነገር እያስደረጉ ነበር። አምልኮን ባይዘው የተቃውመው እንትን የጀመሩ ይሄ ኢንስቲትዩሽናል የሆነ ዶክትሪን እና ስርዓት ታይራኒ ነው ጭቆና ነው ብለው ሂፒ ሙቭመንት 1960ዎቹ አሜሪካ ከወጡ በኋላ ወደ ምን እየሄዱ ነበር? ከልቶች ከዛ በኋላ ነው የመጡት። ከልቶች ከተቋማዊ ባርነት ወጣን የሚሉ ሰዎች ስብስብ የሚፈጥሯቸው በአንድ ግለሰብ የሚመራ እውር ሃይማኖት ማለት ነው። አንድ ግለሰብ የተቋሙን ፓወር ይወስዳል ሳያስበው። ከተቋሙ ፓወር ትወጣላችሁ ነበር ፕሮሚሱ። እንውጣ ነበረ ወንጌሉ። ከተቋም ማለት
አብዛኞቹ አትጠጡ ቢሉ ቄሶች ይጠጣሉ። በዚህ ወጥቶ በዛ ወርዶ ምቾትን ገብርኤል ስለሆነ ምቾትን ከኛ በላይ በቪኤቲ እየሄዱ በኤሲ ያደሩ ሆቴል ምናምን ጽድት ብለው ማን ነው መንፈሳዊው ምናምን ትላለ። እነሱን ባየ ቁጥር ቤተክርስቲያንን ባየሃት ቁጥር እንትኑ ነው የሚበዛብ ሂዳቦ ምናምን ከዚህ የሚል ነገር ሁሉም በየቤተ እምነቴ ልታይ ትችላለህ። ካላየም የራስ ጉዳይ። እኛ ቤት ግን እንደዛ ሆኗል። አሁን ረዴትና እኔ ገብርኤል ነው ብለን ሄደን በጠዋት 5 ደቂቃ ነው ማክሲመም መቀመጥ የምንችለው። ተነጋግረን አንድ በር ድምጽ የማያስገባና የማያስወጣ 250 ሺህ ብር እያሉ መስኮት 70 ሺህ ብር እያሉ ያለቀ ቤተክርስቲያን እንደገና ለእድሳት በሚል አፍርሰው እኮ ነው። መጀመሪያ በሙስና ምክንያት አንጠባጠበ ብለው ምናምን በቃ ከዛ ይሄ ይገፋሃል አይደል? በቃ የዚህን ተቋም እንደውም ተቋሙ ደንብ ቼክ ስታረግ አንዳንድ ከዛ ተቋም የማይጠበቅ የሚያወግዙትን ነገር ሁላ ሲያረጉ ታያለና they are playing ማለት ነው። የኔን የአስራት ብርና አቴንሽን ፈልገው ነው ምናምን ትልና የድርሰቶች ትሰማለህ። የሆነ ኤግዚስቴንሻል ድርሰቶች የጻፉ ሰዎች አሉ ምናምን ወይ ከቅጥር ውጭ ወጣውኝ ብለ ኢንዲቪጁዌት ያረክ መስሎ ኢንዲቪጁዋላይዝ ታረግና ለብቻ ትሆናለህ። ከዛ ለብቻ መሆን ስለማትችል ዲፕ ናቸው ፓተርኖቹ። ሰው ኮሌክቲቭሊ ቫልዩ የሚያደርገውን ነገር ካላገኘ ለዛም ካልሰገደ መኖር አይችልም። እኚህ የሰው ልጆችን እንደየእምነታችሁ 7000 ዓመት በለው 3 ቢሊዮን ዓመት በለው ሲገዙ የነበሩ ነገሮች ናቸው። ሁሌም ሰው ልጅ አምልኮ ይፈልጋል። የሆነ ከሱ በላይ ያለ ፓወር እንዳለ ማሰብ ይፈልጋል። ፊውቸር እንዳለ ማሰብ ይፈልጋል። ፋንታሲ አለው። የሆነን ነገር ሞልቶ በስቶሪ ሞልቶ ነው የሚያምነው እና ከዛ መውጣት አትችልም። የወጣህ ይመስላል ከሃይማኖቱ ቅጥር ወደ ጎን ወደ ላይ መውጣት የሚል ኮንሰፕት አለ። ልክ እንደ ያዕቆብ ወደ ላይ መንሰላሉ ወደ ጎን መውጣት ሞከሩ 1960 ከተቋሞቻቸው ፈልሰው። ከዛስ ከልቶችን የመጡት ከኦሾ ይጀምራል። በቃ ነፃናችሁ የሚል ቅጥር አልባ የሆነ ይሄ ደመነፍሳዊ የሆነ ኤክሰርሳይዝ ዝማሬ ምናምን ልክ ለቅዱሳኑ አይዘመርም ያሉት ለኦሾ ሲዘምሩ ወይ ለሆነ አንድ ከልት መሪ ብዙ አሉ፣ በጣም ብዙ ናቸው። አሁን ቪዲዮ ፈጠን ስለሚል ቶሎ ላይ መጣ ይችላል ውስጥ እንጂ ብዙ ከልቶች እንትኑ የከለከላቸውን ነገር ሲያስደርጉ ሃይማኖቱ ላይ የተቃወሙትን ነገር ሲያስደርጉ ታያላችሁ። ብዙ የፕሮቴስታንት ቸርቾች ለቅዱሳን ምናምን ስዕል አይደረግም የቅዱሳንም የጌታችንም ብለው የራሳቸው ፎቶ ትልቅ ሆኖ ከቅዱሳኑም ከጌታም በላይ ገኖ ፊት ለፊት ላይ እንዴ ይሄን አልነበር እንዴ ተቃወማችሁት ወይስ የናንተ ፎቶ ስላልሆነ ነው ትላለ? ይሄን አልነበር እንዴ ተቃወማችሁት ትላለ? የሆነ ስብስቦች ኢንዲቪጁዌት አደረግም ብለው ኢንዲቪጁዋላይዝ ካደረጉ በኋላ ዲፕ የሆኑት ፍላጎቶች መጥተው እንፈልጋለን ይሄንን በእናንተ ውስጥ ብለው ሲያስገድዷቸው ማለት ነው። ሰዎችን ተነጥለው ወጥተው ሲያገኟቸው ከውጭ። ስለዚህ ይሄ ዲፕ የሆነው ጥሪ በዲናያል አይመጣም። ተቋሙን ለግለሰብ የተቋሙን ፓወር ለግለሰብ መስጠት ፈልጋል ማለት ነው እና አብዛኞቹ ሰዎች ጋር ይሄ አለ። ልክ የምትቃወመው ነገር ሬዚስት የምታደርገው ነገር አይደለ ሻዶውን የሚፈጥረው። እንዳውም አንድ ያሬድ እንትናለች ምንድነው ፌሚኒዝም ብለው የሚያቀነቅኑት ነገር ራሱ ወይኔ ለሳል ሊሆን ነው አለኝኮ ክላይንት ፌሚኒዝም ብለው የሚያቀነቅኑት ኮንሰፕት ማስኩሊኒቲ ወይም ይሄ የወንዶች ጭቆና ብለው ወንዶች ሲጨቁኗቸው የነበረውን ነገር ሲከለክሏቸው የነበረውን ነገር ማድረግ ነው የሴትነት መብት ብለው የወለዱትና የዚህ ሻዶ ነው። እነሱ የከለከሏቸው የሴት ጉዳይ የሴት መብት ይመስላቸዋል። ስለዚህ ያን ኤክስፐሪመንት ኤክሰርሳይዝ ሲያደርጉ ከዛ በኋላ በፌሚኒዝም በኩል አድርጎ ነው ኢዮብ ይላል ኢዮብ አይለ ሌዝቢያኖች የሴቶች መብት ይከበር በሚል የሴቶች መብት ይከበር በሚል ሴት ልጅ በገዛ ሰውነቷ ወሳኙ እሷ ናት በሚል ወሳኙ እሷ ከሆነች ማስወረድም ትችላለች። አቦርሽንም መብት የሆነው ከዛ በኋላ ነው። ሴት መገናኘት ብትፈልግ ሴት ልጅ ለምን እንከለክላታለን? በየትኛው መስፈርት ነው መብቷን ካለን የቱ ጋር ነው መብቷ የሚያቆመው? ማን ነው የሚወስንላት? ሌዝቢያን ለመሆን ስትሞክር አይ ድንበሩን አለፍሽ ስትል
ማን ነው ይሄን የሚወስነው? ኦኬ ከሃይማኖታቸውም ነፃ መውጣትን ውስጥ ይከታቸዋል። ሶ ሻዶ ይጠልፈዋል። ወጣን ከወንዶች ቅኝ ግዛት ወጣን ሲሉ ሴቶች የወጡበት ቦታ የማያቋርጥ እንትን መብት የማለት ችግር ውስጥ ይከታቸዋል። ስለዚህ ሻዶ እንደዚህ ነው የሚፈጠረው። ልክ ተከለከልክ አይደል? የተከለከልከው ነገር ልክ ሲመስልህ የከልካዩ መጥፎነት እኮ ሊካተትበት ይችላል። ከልካዩ አካል በትክክል አልከለከለህም፣ ለምሳሌ አሳምኖ አልከለከለህም። ወይም የከለከለ አካል ሞር የወረደ ነገር ሲያረጋ አይተኸዋል። በቤተሰብ በለው በሃይማኖት ተቋም በለው የከለከሉ አካላት ካንተ በላይ የዞረበት ስራ ይሰራሉ። ስለዚህ ይሄ ግን በራሱ የተከለከልከውን ነገር ትክክል አያረገው። የከልካይ አካል በህግ አለመገዛት የከለከለህን ነገር ማድረግ እና የከለከሉ ሰዎች አንተን የከለከሉበት መንገድ ስተት መሆኑ በራሱ ያንን የተከለከልከውን ድርጊት አይቀድስልህም፣ መልካም አያረገውም። ሻዶ የሚፈጠረው እንደዚህ ነው። ፓተርኖች አሉ ኦልዌይስ የሚኖሩ። ለምሳሌ ወንድ ልጅ ሴትን ልጅ ለምን ይመታል ለምሳሌ ብትል ከዛ አልክና ወይ አባት ላይ ፈረድክ ወይ አጎት ላይ እስክታገባ ነው የሚጠብቀው እሱ ፎርስ። ከዛ እምቢ ስትልህ በሆነ አይነት መንገድ ስትመላለስህ ከዛ ቴምፕቴት ሲያደርገው ራስን ልታገኘው ትችላለህ። አሁን ተሳሳቱ ያልካቸውን አካላት ሆንክ፣ ከዚህ በኋላ ወዴት ነው የምታመልጠው? እነዛ ሰዎች ያንን ሲያደርጉ በልባዊ ቅንነት ሴቶቹን መጉዳት ፈልገው አባቶቻችን ኢንቴንሽኑን ለዛው ለድርጊቱ ብቻ አድርገው የሚያደርጉት አስመሰልከው። የጥላቻህ መጠን ቅጣቱ ያንን ሰው ማሰቃየት መፈለግ እንጂ በዛ ቅጣት የሆነ ውጤት ማምጣት አልመሰለህም። ሶ ልክ ቅጣቱን አንተ ስታደርሰው አሁን ሌላ መውጫ በር ማዘጋጀት አትችልም። ሶ የከሰስከውን አይነት ሰው ሆነ ታገኘዋለህ ሆነ። ስለዚህ ምንድን ነው የሚደረገው? በተቻለ መጠን የከሰስከውን አካል ሻዶ አንደኛ አትግለጥ። ሃይማኖት ሊሆን ይችላል፣ ወላጅ አባት ሊሆን ይችላል፣ እናት ልቶች ይዳዝማትር የትኛው የመንግስትህ ለምን አይሆንም? የዚህ አሁን ያለንበት ስርዓተ መንግስት ሻዶ ከሚለው ነገር ውጪ ያለውን ነገር ዝም ብለህ በማውራት አትባክን። የሆነ ልክ ያንን የምታረግ ከሆነ ባንተ የምታስተዳድረው ተቋም ፊርም ካለ እንደዛ አይነት ሻዶ አያጣህም የሆነ እንትን ያልከው። ስለዚህ አትግለጥ ሻዶ። ያ ምን ከየት ነው የጀመረው? ከኖህ ነው። ጠጣ፣ ራቁቱን ሆነ፣ ልጁ ገለጠበት፣ ረገመው። መግለጥ የለብህም ማልበስ ነው ከመጀመሪያው ቀን ጀምሮ በባይብልም የተማር ነው። ራቁቱን ሲሆን አዳም ማልበስ፣ ክርስቶስ መስቀል ላይ ራቁቱን ሲሆን ጨርቅ በስዕል ማልበስ ምናምን ማልበስ ነው የተማር ነው። የሆነን ሰው እርቃን ነውር በለው ከፈለክ እርቃን ማልበስ ነው ትክክል። ሻዶ የሚፈጥረው አንዱ መግለጥ ነው የዛን ሰው መሀይምነት። ከዛ ሰውዬ ያገኘኸውን በረከቶች ሞር ብታስበልጥና በዛ መንገድ በመምጣት እዚህ ጋር የደረስከውን ፍሬ በዚህ እሳት ውስጥ በማለፌ በሰልኩ ከሆነ ወይን እንደሚጠመቀው በረጅም ጊዜ ምናምን በመታሸቴ ይሄ መጣ ብለህ ክሬዲቱን እንዳውም ሰጥተህ ከዛ ሻዶ ሰልፋቸው አንተን ሲያይህ አታክ እንዳያረጋ አንተም እነሱን በእልህና በሆነ አይነት መንገድ እንዳታወራቸው ያደርጋል። ስለዚህ በቻለ መጠን መልካም ክሬዲት ስጣቸው። አሁን አሪፍ ቦታ ከሆንክ ማለት ነው። ግን አሁን አሪፍ ቦታ ለመሆን መስራት አለብህ። እስቲል ሻዶህን ታግሰህ ማለት ነው። ያ ምን ማለት ነው? አደባባይ ላይ ፕሪች ከምታረገው ኢጎ ከሰፈረበት አይደንቲቲ ውጪ የራቀ ነገር ስታረግ ታገኘዋል። ያን ኮንፌስ አድርገው፣ ጻፈው፣ ለሰው አውራው። እነዚህ ኤክስተርናል ወርልዱን ጋር ያነካኳል። ከውጪ ይሄ ስህተት ነው ብለህ የጠቆምከውን አንተው ስታየው እኔም ለካ ስህተት ነኝ ስትል አሁን ተጋባ ማለት ነው። ውጪና ውስጡ ሻዶ ኢንቴግሬሽን እንደዚህ ነው የሚሰራው። ከዛ በኋላ እያለ ይቀጥላል ፍሩይድ ስለ ፍሩይድ ማለት ነው ዩንግ። ግን ፍሩይድ ኢቭን በቃ ወደ ሌላ አጀንዳ ልገባባችሁ ነው። ሰዓቱም እየሄደ ስለሆነ መብራቱም እንዳይጠፋ የክላይንቴም ሰዓት ደርሷል። 5 ደቂቃ ቢቀረው ነው። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ሜምበር መሆን የምትፈልጉ ሰዎች ዩ አር ዌልከም።
ሰፖርት አድርጉ ግሩፑን ምንድነው ዩቲዩቡን። እናመሰግናለን ስላያችሁ እዚህ ድረስ ያያችሁ ሰዎች ቻው።